አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልহামዱሊላህ። ሳዳስ ኢቲዩን ሰብስክራይብ ላይክ ሼር አድርጉ። ዛሬ እንግዲህ ካናዳን ላስጎብኛችሁ ብዬ ባልኩት መሰረት ካናዳን ላስጎበኛችሁ ውጭ ወጥቼ ነበር። የተለያየ ቦታ እየሄድኩ ነበር፣ ግን በጣም ብርድ አለ፣ በጣም ቅዝቃዜ አለ። እንደምታዩት ተልጅ ነው። ከኛ ሀገር እንግዲህ ብርድ ገብቷል ማለት ነው። ብርድ ገብቷል። በሁለተኛ ደረጃ ደግሞ ብዙ የአብዛኞቻችሁ ጥያቄ ነው፣ እንዴት ካናዳ ገባሽ? እንዴት ካናዳ ገባሽ? ካናዳ ስራ አለ ወይ የምትሉት አለ። እኔ ካናዳ የገባሁበት በራሴ መንገድ ነው የገባሁት። ስራ ለምትሉት ግን አዎ ስራ እዚህ ሀገር እንግሊዘኛ ቋንቋ ከቻላችሁ የተለያየ ማለት በቃ የእጅ ሙያ ካላችሁ እንደዚሁም ደግሞ መሰለን ልብስ ስፌት ሊሆን ይችላል፣ መካኒክ ሊሆን ይችላል። እንደዚሁም ደግሞ በቃ የተለያየ ስራዎች ጥፍር መቀጠል ሊሆን ይችላል። ጥፍር እንደዚህ ማስተካከል፣ የሴት ጥፍር፣ ጸጉር መስራት ምናምን የተለያየ በቃ ስራ ከቻላችሁ ካናዳ ላይ በደንብ ስራ አለ። ገባችሁ? አብዛኞቻችሁ ስራ የለም ካናዳ እንዴት ነው ምናምን የምትሉ ያላችሁ ካናዳ ላይ ልምድ ካላችሁ ቋንቋ የምትችሉ ከሆነ ስራ ሞልቷል። ቁጭ የምትሉበት ነገር የለም። አብዛኛውን ዝም ብለው የውሸት መረጃ ሲሰጧችሁ መቀበል አለባችሁ ብዬ እኔ አላምንም። ገባችሁ? አንዳንዱ አብዛኛው እንትን ሰው ምቀኝነት አለበት። ሰው መጥቶ እንዲያልፍብለት ምናምን አይፈልግም እንጂ ማንኛውም ሰው እዚህ ሀገር በተለይ የተማረ ሰው ቢመጣ ቋንቋ የሚችል ሰው እንደዚህም ደግሞ የስራ ልምድ ያለው ሰው ቢመጣ ማንኛውም ሰው ስራ ይሰራል እዚህ ሀገር ቁጭ የምትሉበት ነገር የለም። ግን መሰለን ከዚህ ሀገር ከናንተ በፊት ቀድሞ የመጣ ሰው ያስፈልጋቸዋል። ለምን ካላችሁ ከናንተ ቀድሞ የመጣ ሰው ካለ አታ ቋንቋ ባትችሉ ራሱ ያነሰው ኃላፊነት ወስዶ ያስገባችኋል። ኃላፊነት ወስዶ ሲያስገባችሁ እናንተ ምን ሆናችሁ ወዲያው እንደመጣችሁ ስራችሁን ሰራችሁ ኦር የራሳችሁን ህይወት እየኖራችሁ በቃ አለቀ ደቀቀ። ገባችሁ? ለምን ካላችሁ የሚያስፈልገው ትልቁ ፖይንት ሰው ነው። ሰው ካላችሁ ምንም ችግር የለውም። ሰው ከሌላችሁ ግን እዚህ ሀገር መታችሁ ትቸገራላችሁ። ኦፍ ኮርስ ትቸገራላችሁ። ለምን ካላችሁ ከዚህ ሀገር ልክ እንደ ተለያዩ አፍሪካ ሀገር ሁሉ ነገር በዘመድ ነው። ለምን እንደሆነ አላቅም። ዘመድ ይፈልጋል ማለት ነው። እና በሁለተኛ ደረጃ ደግሞ እንዴት ነው አኗኗር የምትሉኛላችሁ። እዚህ ካናዳ ከገባችሁ እንዴት አትኖሩም? በጣም ምርጥ ሀገር እኮ ነው። ምርጥ ሀገር እንዴት ብዬ ላስረዳችሁ? በጣም ምርጥ ሀገር ነው። ገባችሁ? አገሪቱ ሰላም ያላት ቦታ እንደዚሁም ደግሞ በቃ ራሳችሁን የምታሻሽሉበት ራሳችሁን የምታስተካክሉበት አገሪቱ በቃ ምን እንዴት ብዬ ልንገራችሁ? ራሳችሁን በደንብ አስተካክላችሁ የምትኖሩበት አገር ነው ይሄ ሀገር ማለት ነው። እና እድሉ ከገጠማችሁ ማንኛውም ሰው እዚህ ሀገር ቢመጣ ማንኛውም ሰው መኖር የሚችልበት ሀገር ነው። ግን እኔ በጣም የሚገርመኝ ነገር አለ። የሚገርመኝ ነገር ምንድነው? ብዙ አብዛኞቻችሁ ጥያቄያችሁ ስለሆነ ልመልስ። ወደ ካናዳ ለመምጣት ስንት ይፈጅብናል? ወደ ካናዳ ለመምጣት ስንት ይፈጅብናል? ወደ ካናዳ ለመምጣት ስንት ይፈጅብናል የምትሉ ሰዎች አላችሁ። እኔ ካናዳ በገንዘብ ሳይሆን በሰው እንደሚመጣ አውቃለሁ እንጂ በገንዘብ አይደለም። በሰው ነው ስላችሁ መሰለን ከዚህ የቆዩ ሰዎች እናንተን ስፖንሰር አድርገው ካመጧችሁ እንጂ ገንዘብ በደላላይ በምናምን አይመስለኝም። ለምን ካላችሁ የካናዳ ህግ ፍንትው ያለ ነው። ደላላን አያበረታታም። በደላላ የሚሆን ነገር የለም። ገባችሁ? ዝም ብላችሁ እኔ አንዳንዴ በጣም ይገርመኛል። አንዳንዴ ማለት ነው በጣም ነው የምናደድባችሁ። ለምን ልንመጣ ነበር ውዴ ስንት ይፈጅብናል እስኪ ንገሪን በአላህ ትላላችሁ። ካናዳ በገንዘብ ሳይሆን ሰው ሊኖራችሁ ይገባል። ጓደኛ አፍሩ፣ ቤተሰብ አፍሩ። ከቤተሰቦቻችሁ ጋር ግንኙነታችሁን አስተካክሉ። አለቀ ደቀቀ እንጂ እናንተ ገንዘብ ስላላችሁ ትመጣላችሁ ማለት አይደለም። ገንዘብ ስለሌላችሁ ደግሞ አትመጡም ማለት አይደለም። ዋናው ምንድነው? እናንተ ከሰው ጋር ያላችሁን ግብብነት ከሰው ጋር ያላችሁን ነገር አስተካክሉ። ለምን አብዛኛውን ሰዎች እኔ በጣም ስለምትገርሙኝ ነው። ሁሉ ነገር ከገንዘብ ጋር ነው የምታያይዙት። ሁሉ ነገር ከገንዘብ ጋር ማያያዝ የለባችሁም። ምክንያቱም ገንዘብ ያልቃል። ግን የሰው ልጅ ምንድነው? ገንዘብ ሳይሆን የሰው ልጅ ሰው በሰውነቱ ሰው ይተባበራቸዋል። አለቀ ደቀቀ። በገንዘብ እንደዚህ ምናምን እያላችሁ የምትበሉ ሰዎች አይመለከተኝም። ለምን ብዙ የተበላችሁ ሰዎች አላችሁ። እኛ እየተከራከርን ምን እያልን እንደዚህ አይደለም እያልን እየነገርናችሁ መረጃ የገንዘባችሁን ያስመለሳችሁ ሰዎች አላችሁ። ግን
እንደ እውነቱ እኔም ብትጠይቁኝ እኔ እያንዳንዷ መረጃ ጠበቃ እየጠየቅኩ አመጣላችኋለሁ። ለምን ካላችሁ እንድትበሉ ስለማልፈልግ፣ እንድታዝኑ ስለማልፈልግ፣ ኦር ነገ ወዲያ የተሻለ ቦታ እንድትሆኑ ፈልጋለሁ። እንድትበሉ ደግሞ አልፈልግም። ገባችሁ? ለዚህ ደግሞ አንዳንዴ ከማላመጥ ማዳመጥ የሚባል ነገር አለ። ሰው ጠይቁ። ዝም ብላችሁ በቃ ያን ሰው መጥቶ እንደዚህ ትሄዳለህ፣ እንደዚህ ትሆናለህ ስላለ ትሄዳለህ ማለት አይደለም። አትሄድም። ገባችሁ? ግዴታ መረጃና ማስረጃ እዚህ ካናዳ የሚኖር ሰው ያስፈልጋችኋል። ካናዳ የሚኖር ጓደኛ፣ ታማኝ ጓደኛ ለእናንተ ትክክለኛ መረጃ የሚያደርስላችሁ፣ ማስረጃ እንደሚያደርስላችሁ። ሁለተኛ ደግሞ በቃ በተለያየ ነገር ሰው ለሰው መድኃኒቱ ነው ብዬ ነው የማስበው። ገባችሁ? ለሰው መድኃኒቱ ነው። ሰው ከሌለስ ትበላለህ። ስለዚህ ይህን አዳምጡ። በሁለተኛ ደረጃ ደግሞ ከሱ ያለ ሰው ዝም ትላላችሁ ምናምን የምትሉ ሰዎች አላችሁ። እዚህ ያለ ሰው ዝም የሚለው አብዛኛውን እናንተ ስለማትረዱ እንጂ በትክክል ፒስ ሆናችሁ ብትቀርቧቸው በእርግጠኝነት ትክክለኛ መረጃና ማስረጃ ይነግሯችኋል። ገባችሁ? አንዳንድ ክፋተኛ ያለበት ሰው አለ፣ ኦፍ ኮርስ ሊኖር ይችላል። ግን አስተውላችሁ በቃ እንዴት ብዬ ላስረዳችሁ፣ ብታስተውሉ እንደኔ አስተውላችሁ ብትሄዱ ደስ ይለኛል። ለምን ተበልታችሁ በኋላ ከምታለቅሱ አስቀድማችሁ ብትጠነቀቁ መልካም ነው ብዬ አስባለሁ። ለምን የአብዛኞቻችሁ ጥያቄ ነው። አንዳንድ ደግሞ አላችሁ አንቺ ስፖንሰር ሁኝን፣ አንቺ እንደዚህ በሉኝ ምናምን የምትሉ አላችሁ። ማንኛውም ሰው ማምጣት ከፈለገ የራሱን ሰው እንጂ የሰውን ሰው ማምጣት አይፈልግም። ገባችሁ አይደለ? እኔ ደግሞ ትክክል አሁን ስራ ቢኖረኝ ስራ ጀምሬ ቢሆን ምናምን ማምጣት የምፈልገው የራሴን ሰው እንጂ የማላቀውን ሰው ኃላፊነት መውሰድ አልፈልግም። ለምን ካላችሁ እዚህ ሀገር ኃላፊነት ከባድ ስለሆነ ከዚህ ሀገር ትንሽ ህጉ ከበድ ይላል። ሁለተኛ ደግሞ አሪፍ ነው ሀገሩ፣ ኦፍ ኮርስ አሪፍ ነው፣ ግን ህጋቸው ትንሽ ከበድ ይላል። ህጋቸው ስለሚከብድ ለማንንም ኃላፊነት መውሰድ አይችልም። ገባችሁ? ደግሞ አንዳንድ ሰዎች አላችሁ አንቺ ሂደሽ አልፎልሽ እንደዚህ ብለሽ የምትሉ አላችሁ። ማንኛውም ሰው ቢመጣ የርዝቁን ነው የሚበላ። እናንተ የሰውን ርዝቅ አትበሉም። ስለዚህ ምቀኛ አትሁኑ። የምታውቁት መረጃ ስጧቸው። ምንም ከናንተ የሚቀነስ ሆነ የሚጨመር ሆነ ነገር የለም። ማንኛውም ሰው የርዝቁን ነው የሚበላው። ገባችሁ? የርዝቁን ግን እኔ በጣም የምትገርሙኝ ደግሞ አንዳንድ ሰዎች አላችሁ። አንዳንድ ሰዎች ማለት ነው በቃ ምቀኝነታችሁ በፈጣሪ አንቺ ሄደሽ አንቺ አልፎልሽ እንደዚህ ብለሽ የምትሉ አላችሁ። አንዳንድ ደግሞ ተንከሲስ ጓደኛ አላችሁ። ጓደኛ መስላችሁ ታወሩና መጨረሻ ላይ ሂዳችሁ ከሌላ ቦታ የምታወሩ። እናቴን እንደዚህ አይነት ሰው እኔ ስጠላ ማለት ነው። በጣም ነው የምጠላው። እና ይሄ ነው። በሁለተኛ ደረጃ ደግሞ ምን ሙያ ይሻላችኋል? ሙያ የጠፍር ስራ፣ የፀጉር ስራ፣ እንደዚህ መካኒክ፣ በቃ የተለያዩ የልብስ ስራዎች ምናምን የምትችሉ ከሆነ በጣም ሀሪፍ ነው ብዬ ነው ማስበው። ብትመጡ ምንም የምትጎዱበት ነገር የለም። ምንም። ለምን ካላችሁ ካናዳ በጣም ሀሪፍ አገር ናት። አኗኗሪ ሳይሆን የምትሆኑት ኗሪ ነው የምትሆኑት። አሁን እኛ አረብ ሀገር እያለን አኗኗሪ ነን። ለምን አረቦቹ ነው ሁሉን ነገር የሚያዙን። እዚህ ሀገር ደግሞ የራሳችሁን ህይወት ነው የምትኖሩት። የራሳችሁን ላይፍ ትኖራላችሁ። የራሳችሁን ትማራላችሁ፣ ትሰራላችሁ። ነገ ወዲያ ለራሳችሁ ለቤተሰብ የሆነ ነገር ማድረግ ብትፈልጉ ብታስቡ በቃ ማድረግ የምትችሉበት አገር ነው። ገባችሁ? ስለዚህ ይህን እመክራችኋለሁ። በደንብ አድርጋችሁ አዳምጡትና ከዛ የሚጠቅማችሁ መረጃ የምትፈልጉት መረጃና ማስረጃ ካለ ጠይቁኝ፣ እመልስላችኋለሁ። እኔ ለመመለስ ወላሂ ችግር የለብኝም። ማንኛውም ሰው መጥቶ ቢጠቀም ምቾቴ ነው። እኔ ምቀኛ ምናምን በጣም ያስጠላኛል። በጣም ነው የምጠላው። በተለይ ደግሞ የመዳም ቅመሞች እንዲያልፍላቸው ፈልጋለሁ። እና ካናዳ ይችን ትመስላለች። ጥያቄ ካላችሁ ጠይቁኝ፣ ነገ እመለሳለሁ በሌላ ቪዲዮ። ሰላም አለይኩም።